እኔ የምላችሁ የዳኒና የጽጌ ጉድ እኮ ማለቂያ የለውም። ትናንትና ቀለበት አደረኩ ብሎ እንግዲህ አይታችሁታላ። እኔ የሁለታቸው ፊልም መጨረሻውን የናፈቀኝ በእውነት ነው የምላችሁና ሰላም ሰላም፣ ውድና የተከበራችሁ አድማጭ ተመልካቾቼ፣ ቤተሰቦቼ፣ ጓደኞቼ በአጠቃላይ የሰው ዘር በሙሉ ሰላማችሁ እንደ ምድር አሸዋ እንደ ሰማይ ኮከብ ብዝት ትርፍ ይበልልኝ። በየትኛውም ዓለም ክልል ያላችሁ ትውልድ ኢትዮጵያውያንና ኤርትራውያን ይህ ቪዲዮ እንግዲህ ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ የሆኑ አበረታቱ። ድጋፋችሁ አይለየም። ሰላም ለሀገራችን፣ ፍቅር ለወገናችን እግዚአብሔር አምላክ ይላክልን ይላክላችሁ። ማንኛውም ሃይማኖት፣ የማንኛውም ብሔር፣ ቋንቋ፣ ዘር፣ ቀለም ሳይል ሀገራችን ኢትዮጵያን ሰላም ያድርግልን። የሰው ልጅ ሰላም ዋናው ሰላም ነውና ሰላም ካለ እንደ ማንኛውም ሰው ሰርቶ የመቀየር ሰርቶ የመብላት ይኖራልና ሰላም ለኢትዮጵያ ብያለሁ። እንግዲህ ትናንትና እንዳያችሁት ቪዲዮ ላይ እነ ጽጌና እና አብርሽ ጽጌና ዳኒ ፕሮግራም አድርጎ ጓደኞቹን ይዞ እንግዲህ ተንበርክኮ ቀለበት ሊያደርግ ነው እያለን ስንጠባበቅ ቪዲዮ እንግዲህ አቋርጠውታል ማለት ነው። እንግዲህ ዛሬ በቲክታክ መንደር ደግሞ ጎራ ሲል ያገኙት ምን አለ መሰላችሁ? ዳኒና ጽጌ እንግዲህ ቀለበት አደረኩ ብሎ ዳኒ ቀለበት ሳይሆን ያደረገላት የአንገት ሀብል ነው። እንግዲህ የአንገቱን ሀብል ነው እንደ ቀለበት ተንበርክኮ ስጦታ ፕሮሚስ እያለ የነበረ የዳኒ ነገር። አንዳንዴ እኔ እውነት ለመናገር ብዙ ኮመንት እያየሁ ነበርና እንደው የእናንተ እውነትና ውሸቱን ማወቅ ነው የምንፈልገው፣ መጨረሻቸው ነው የናፈቀን እያለ የሚል ኮመንት አይቼ ነበርና እውነትም ለመናገር መጨረሻቸው በጣም ነው የሚናፍቀው። እንግዲህ ዳኒና ጽጌን የምታውቋቸው በጭቅጭቅ በጨዋታ በተለያየ በማዝናናት በተለያየ ነገር በፍራንክም በደስታም በመከፋትም የምናውቃቸው ሁለት ጥንዳሞች ናቸው። ሆኖም ቀረም እንግዲህ ሁለታቸው ፍቅር አለባቸው። ግን ዳኒ ያው ኩራተኛ ነው፣ ጢባራም ነው። ያው እንግዲህ ጢባራም ነው፣ ግዴታ ሀገር መግለጽ አያስፈልግም። ኢትዮጵያዊ ሆኖ ጢባራም ነው። እንግዲህ ኩራት ይለዋልና መሸነፍ አይፈልግም። ፍቅሩ እንዳለበት ሆኖ ግን ለመግለጽ የሚሸነፍ ነው የሚመስለው። እንግዲህ ጽጌ ደግሞ በቃ ሰፍ ብላ ጓጉታ የነበረውን ሁላችንም እንግዲህ በጉጉት ስናየው የነበረው ቪዲዮ እንግዲህ ውሸት ሆኗል ማለት ነው። ምን ሆ መሰላችሁ? የአንገቱን ሀብል እንደ ወርቅ እንደ ፕሮሚስ ቀለበት አድርጎ ተንበርክኮ ታገቢያለሽ ወይ የሚል ጥያቄ ሲያቀርብ ጽጌ አይኗን ግልጥ አድርጋ ስታየው የአንገት ሀብል ነው። ተበሳጨሽ፣ አይገልጸውም። ተናደደሽ፣ በጥፍ መታሹ። ለኔ ሞራን የለህም፣ ለኔ አታስብልኝም። ምን አይነት ህሊና ቢኖርህ ነው እንግዲህ ፕሮሚስ ቀለበት ነው ብዬ ስትጠብቅ ጭራሽ የአንገት ሀብል እንዴት ታደርግልያለህ ብላ እንግዲህ ስትበሳጭ ነበር። ዳኒ ደግሞ እንግዲህ ታውቁታላችሁ ጢባራም ነው። በቃ ጽግሻ ይቅርታሽ ወድሻለሁ እያለ ተናገረ ማለት ነው። እንግዲህ የጽጌና የአብርሽ የፕሮሚስ ቀለበት ውሸት ነው፣ የአንገት ሀብል ነው ማለት ነው። እኔ ላብሰራችሁ፣ መጀመሪያ ቪዲዮ የለቀቁትን እዩታይ። ከነሱ መግቢያ ላይ ያው ጽጌ እየተናገረሽ ትገኛለሽ ማለት ነው። እና እንግዲህ ያለው ነገር ይህ ነው፣ የውሸት ነው። ጽጌ ዳኒ አንዳንዴ እውነትና ውሸቱ የማይለይ ልጅ ነውና ያው ጽጌም እንግዲህ ተበሳጭታ ጣጥለው ነው የሄደሽ። ጽግሻ ደግሞ እንግዲህ አይዞሽ እግዚአብሔር ፈቅዶ እንግዲህ አንድ ቀን ሊያስርልሽ ይችላል ውዴ።